አርእስተ ዜና የትግራይ ጊዜያዊ አስተዳደር ወደ ቀያችን እንድንመለስ ተግባራዊ እርምጃ መውሰድ አለበት ሲሉ የምዕራብ ትግራይ ተፈናቃይ ወገኖች ገለጹ። የእስራኤል መከላከያ ኃይል በጋዛ ለሚያካሂደው የተጠናከረ ወታደራዊ ዘመቻ ተጠባባቂ ኃይሉ መጥራቱን አስታወቀ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጊዜያዊ አስተዳደር በአፋጣኝ መፍትሄ በማስቀመጥ ወደ ቀያችን እንድንመለስ ተግባራዊ እርምጃ መውሰድ አለበት ሲሉ ከምዕራብ ትግራይ ተፈናቅለው በመቀለ መጠለያ ጣቢያ የሚገኙ ተፈናቃይ ወገኖች ገለጹ። ተፈናቃዮቹ አክለውም በቂ የሆነ ሰብአዊ እርዳታ እያገኙ አለመሆኑንና የሀገር ውስጥና የውጭ ለጋሽ ድርጅቶች የሚያደርጉት ድጋፍ እየተቆራረጠ በመሆኑ ለከፍተኛ ሰብአዊና ማህበራዊ ቀውስ መዳረጋቸውን ተናግረዋል። ማዛ መኮንን ተጨማሪ ይዛለች። ከጊዜ ወደ ጊዜ በፀሐይና በብርድ መከራና ስቃይ እያስተናገዱ ያሉት ከምዕራብ ትግራይ ተፈናቅለው በመቀለ ከተማ በተለያዩ መጠለያ ጣቢያ የሚገኙ ተፈናቃይ ወገኖች ለተከታታይ 5 ዓመታት ያለ አንዳች መፍትሄ ትኩረት አጥተን በከባድ ችግርና ተስፋ መቁረጥ ውስጥ እንገኛለን ሲሉ ገልጸዋል። 50 ዓመት ናብ ክንዳ ምንመን ማለት ተገንዘብ ወስቲ አይሕዝንን 5 ዓመት በመጠለያ ጣቢያ ማሳለፍ ማለት በጣም የሚያሳዝን እኮ ነው። እዚህ ያለው ህዝብ ተስፋ ቆርጦ በከባድ ሐዘን ውስጥ ነው ያለነው። አሁንም ቢሆን ሰርተን ወደ ምንበላበት ቢወስዱን እላለሁ። ይከብድ እዩ ከተዛራስ ይከብድ በጣም ይከብድ ከባድ ነው አለን ለማለት የሚከብድ ነው። ከሞተው እንሻላለን ነው እንጂ ህይወታችን በመከራ የተሞላ ሆኗል። በመቀለ በሚገኘው 70 ካሬ መጠለያ ካምፕ የተፈናቃዮች አስተባባሪ ሱራፌል አስመላሽ እንደገለጸው ተፈናቃይ ወገኖች ላለፉት 4 ክረምት በመጠለያ ጣቢያ በከባድ መከራ አልፈዋል በማለት አሁንም ምንም አይነት መፍትሄ ሳያገኝ 5ኛ ክረምት እየመጣ በመሆኑ በከፍተኛ ስጋት ውስጥ ይገኛል ሲል ተናግሯል። 4 ዓመት ብጭቃ ማለት ናይዘውትን የከንዳ 4ኛ ክረምት በዝናብና በጭቃ ማለፍ ማለት እጅግ የሚያሳዝን ነው። የምትመለከቱት ኬንዳ የሚያገለግለው ለ6 ወራት ብቻ ነው። እኛ ግን 4 ዓመት ሙሉ እየተጠቀምንበት ነው ያለነው። ህዝባችን ያለበት መከራ ተነግሮም የሚያልቅ አይደለም። በከባድ አደጋ ውስጥ ነው ያለነው። በዚህ መጠለያ ጣቢያ ከ6000 በላይ አባወራ አለ። ከ31000 በላይ እስትንፋስም አለ እና ይህ ህዝብ በተለያዩ ምክንያት ችግር ያጋጠመው ነው። በሽተኞች አሉ፣ እናቶች፣ ህፃናትም እንደምታዩት ነው። ይህንን ህዝብ በከፍተኛ አደጋ ውስጥ ነው የሚገኘው። ይህ ብቻም ሳይሆን ተፈናቃይ ወገኖች በቂ የሆነ ሰብአዊ እርዳታ እያገኙ አለመሆኑና የሀገር ውስጥና የውጭ ለጋሽ ድርጅቶች የሚያደርጉትን ድጋፍ እየተቆራረጠ በመሆኑ ለከፍተኛ ሰብአዊና ማህበራዊ ቀውስ መዳረጋቸውንም ተፈናቃዮቹ ይናገራሉ። እንታም ወይናክ ነው 9 ኪሎ ከ15 ኪሎ ላብ 9 ወርደናል። 15 ኪሎ የነበረው እርዳታ ወደ 9 ኪሎ ወርዷል። እሱም በ3 እና 4 ወራት ውስጥ ነው የሚሰጠን። እሱ ብቻ አይደለም፣ የሚሰጠን እህልም የነቀዘ ነው። ህፃናት እሱን በልተው ይታመማሉ። ግን ረሃቡን ማስታገስ ስላለብን አማራጭ የለንም በሚል ነው። ምን እናርግ? የተለያዩ ድጋፍ ሲያደርጉልን የነበሩ ግብረሰናይ ድርጅቶችም ለቀው እየወጡ ነው። ተፈናቃዩ በየቤተ ክርስቲያኑ ነው እየለመነ የሚውለው። ሰርተን እንዳንበላም ስራ የለም። እናም በመከራ ላይ ነው ያለ ነው። 26 ኤንጂኦ ነረም ሎካልና ኢንተርናሽናል 26 የሀገር ውስጥና የውጭ በጎ አድራጊ ድርጅቶች ነበሩ። አሁን ግን ሁሉም ለቀው ወጥተዋል። ተፈናቃዩ እርስ በራሱ በመረዳዳት የመቀለ ህዝብን በሚያደርግልን ድጋፍ ነው ኑራችን እየገፋን እስካሁን ያለ ነው። ያለፉት ዓመታት ወደ ቀያችሁ ትመለሳላችሁ ተብለን በተስፋ ብንጠብቅም እስካሁን ግን ያየነው ተግባራዊ እንቅስቃሴ የለም ያሉት ተፈናቃዮቹ፣ ስለሆነም ያለንበትን አስከፊ ህይወት በመገንዘብ ጊዜያዊ አስተዳደር አፋጣኝ መፍትሄ በማስቀመጥ ክረምት ከመግባቱ በፊት ወደ ቦታችን ሊመልሰን ይገባል ሲሉም መልእክታቸውን አስተላልፈዋል። ሎሚ ክንወስደኩም ለዓመት ክንወስደኩም እንደተሐለግን በዘንድሮ ዓመት ቀጣይ ዓመት እንወስዳችኋለን እየተባልን በአጉል ተስፋ ነው እየተቀመጥ ነው። አሁንም የሚሰማን መንግስት ካለ ችግራችንን አይቶ መፍትሄ ያስቀምጥ።
መጠለያችን የምትመለከቱት ኬንዳ ነው። በዝናብና በፀሐይ የሆነውን ነገር ተመልከቱ። ከባድ ነው። እንድሕር ክምልሰና ኮይኑ ብትክክል ቅድሚ ክረምቲ ወደ ቦታችን የሚመልሰን ከሆነ ክረምት ከመግባቱ በፊት እንዲመልሰን ነው የምንፈልገው። ከዚህ የመከራ ህይወት ልንወጣ ይገባል። በሰላም ወደ ቤታችን ተመልሰን በመቋቋም ሰርተን የምንኖርበት ሁኔታ ሊመቻችልን ይገባል። የሰብአዊ እርዳታ በመቋረጡ ምክንያት ከምዕራብ ትግራይ ተፈናቅለው በአክሱም መጠለያ ጣቢያ ተጠልለው የሚገኙ ወገኖች ባለፉት 3 ወራቶች ብቻ በመድኃኒት እጦትና በረሃብ ምክንያት በርካታ ወገኖች መሞታቸውን ተገለጸ። በዝናብና በጎርፍ ምክንያት ለበሽታና ለሞት እየተዳረጉ የሚገኙት ተፈናቃይ ወገኖች 5ኛ ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱም ጠይቀዋል። ለገብረ መድህን ተወልደ መድህን ዘገባ ማዕድ ኃይለ። በጦርነቱ ምክንያት ከምዕራብ ትግራይ ተፈናቅለው በአክሱም ከተማ ተጠልለው የሚገኙ ተፈናቃይ ወገኖች በዝናብና በጎርፍ ምክንያት ለበሽታና ለሞት እየተዳረጉ መሆናቸውን ይገልጻሉ። ቀትር ፀሐይ ለይቲ ቁሪ ላዕሊ ማይ ታሕቲ ማይ ተኣሊኽናውዚ ቀን በሙቀት እንቃጠላለን፣ ሌሊትም ብርድ። አሁን ደግሞ ዝናብ እየዘነበ ስለሆነ ጎርፍ እየገባብን ብዙ ችግር እየደረሰብን ያለው። 5 ዓመት ሙሉ ከአልጋ አትነሳም፣ ራሷን ችላ አትንቀሳቀስም። ቤተሰብም ስለሌላት ማን ያንቀሳቅሳታል? ማይም ሶቃናዚ ማይታ ሀይጠማ ዝናብ እየዘነበ ነበርና ጎርፍ ስለገባብን ውሃውን ወደ ውጭ ለማስወገድ ስል ሌሊቱን ሙሉ ውሃውን እየቀዳው ነበር ያደርኩት። በዚህ ምክንያት የተነሳም ለህመም ተጋለጥኩኝ። ሕክምና ሄጄ እንዳልታከምም ብር የሚባል ነገር የለኝም። በምን ልታከም? ሳሐዝ ወርዕ እንዲና ነርና እስካሁን በወርዕ ላይ ነበርን። ህዳር ላይ ነው ወደዚህ ያመጡን። ወደዚህ ቢያመጡንም ግን እዚህ በጣም የባሰ ነው የሆነብን። እንደምታዩት በጎርፍ እየተዋጥን ያለ ነው። በተደጋጋሚ ቅሬታ አቅርበን ነበር፣ ሰሚ ግን አጣን። በዚሁ ሁሉ ማይ ይዛቱ ይህ የምታየው ቤት ከላይም ያፈሳል፣ ከስርም ጎርፍ ይገባበታል። እንደ አጋጣሚ ሆኖ ዛሬ ይሻላል እንጂ እንደምታየው በጭቃ ተውጠናል። የሰብአዊ እርዳታ በመቋረጡ በመድኃኒትና በምግብ እጦት ምክንያት እየደረሰባቸው ያለውን የሞት አደጋ ለመቀነስ ክረምት ከመግባቱ በፊት ወደ ቀያቸው እንዲመለሱ የሚመለከተው አካል መፍትሄ እንዲሰጣቸው ተፈናቃይ ወገኖቹ ጠይቀዋል። ኮይነልኩምና ሰፈርና እንደወሰደና ወደ ቀያችን መልሱን። ልጆቻችን በጦርነቱ ምክንያት ሞተዋል። እኛ እዚህ ተጥለን የሚያየን አጥተናል። ንሕናስ ሎሚ ጋና ሚያዝያ እኮ እንደዚሁ ሒጥወስ ሚያዝያ ላይ እንደዚህ ይሆን ነው። ክረምት ሲገባ ምን ልንሆን ነው? ስለዚህ የሚመለከታቸው አካላት መፍትሄ ቢሰጡን ነው የምለው። ትማሊ ማርያምና እናሐዲርና ስንኳይ ነው ክረምቲ ትናንት እንዳይዘንብ ብለን ስንጸልይ ነው ያደር ነው። ክረምት እንዴት ብለን ነው እዚህ የምናሳልፈው? ለክረምት አይደለም አሁን ጨንቆናል። ክረምት እዚህ ካሳለፍን ግን ማንም በህይወት ከዚህ አይወጣም። ሕና ሳብዚያ ኮይና ሰባት ክንከውን አይኮናን። እዚህ በቆየን ቁጥር ችግሩ እየተባባሰብን ስለሆነ የሚመለከታቸውን ሁሉ በፕሪቶሪያው የሰላም ስምምነት መሰረት ክረምት ከመግባቱ በፊት ወደ ቀያችን እንዲመልሱን ጠይቃለሁ። የምዕራብ ትግራይ ተፈናቃይ ወገኖች አክሱም ክላስተር አስተባባሪ የሆነው ወጣት ካሕሳይ አሳየኸኝ የሰብአዊ እርዳታ በመቋረጡ ምክንያት ባለፉት 3 ወራቶች ብቻ በመድኃኒት እጦትና በረሃብ ምክንያት 8 ወገኖች መሞታቸውን ገልጿል። ካብለካይት ናውዚዩ ረድኤት ጠጠው ተብል 8 ሰብ ሞይተምናለሁ። ከየካቲት ወዲህ እርዳታ በመቋረጡ 2 ህጻናት የሚገኝባቸው 8 ሰዎች አጠናል። ምክንያቱም አክሱም ላይ የሚመጣ የነበረው እርዳታ ትራምፕ ከመጣ በኋላ ቆመዋል። ሕክምና የሚባል ነገር የለም። ተፈናቃዮቹ በስምምነቱ መሰረት ወደ ቦታቸው ባለመመለሳቸው ወጣቱ ለህገወጥ ስደት፣ ህጻናትና ሽማግሌዎች ደግሞ በረሃብና በበሽታ እያለቁ በመሆናቸው መንግስትን ጨምሮ ሌሎች የሚመለከታቸው አካላት መፍትሄ ሊያስቀምጡ ይገባል ብለዋል። ስለዚህ ዝምልከታ አካል ጊዜያዊ ምሕዳር የሚመለከታቸው አካላት የትግራይ ጊዜያዊ አስተዳደር እንዲሁም የፌዴራል መንግስት በአስቸኳይ መፍትሄ ሰጥተው ወደ ቀያቸው ሊመልሷቸው ይገባል። ለ5ኛ ክረምት በኬንዳ ካሳለፍን እንደ ህዝብ ከፍተኛ የሆነ የመጥፋት አደጋ ተጋርጦብናል ሲሉ ከምዕራብ ትግራይ ተፈናቅለው በሰለክለካ ከተማ የሚገኙ ተፈናቃይ ወገኖች ገለጹ። ተፈናቃይ ወገኖቹ ይህን የገለጹት የምዕራብ ትግራይ ጽላል ሲቪል ማህበረሰብ የሸራ ድጋፍ ባደረገላቸው ወቅት ሲሆን ክረምት ከመግባቱ በፊት እና የሚጠለሉበትን ኬንዳ ተገነጣጥሎ ለዝናብ ከመጋለጣቸው በፊት ወደ ቀያቸው እንዲመለሱ ጠይቋል። ለመለስ አባዲ ዘገባ ብርዛፍ ገብረ ጻድቃን።
በትግራይ በተካሄደው አውዳሚ ጦርነት ተከትሎ ከቤት ንብረታቸው ከቀያቸው የተፈናቀሉት የምዕራብ ትግራይ ተፈናቃይ ወገኖች ላለፉት 4 ክረምቶችን የተጠለሉበትን በጊዜያዊነት ለማገልገል የተሰቀለው ሸራ ከሚገባው በላይ ማገልገሉን ተከትሎ አሁን ላይ ባለው ዝናብና ንፋስ ተገንጥሎና ተቀዳዶ ባላቸው ችግር ላይ ተጨማሪ ችግር እንደሆነባቸው ይገልጻሉ። ይህን ተከትሎም ባሉበት መጠለያ ካምፕ 5ኛ ክረምትን ካሳለፉ እንደ ህዝብ በህይወት የመቀጠላቸው ሁኔታ አደጋ ላይ መውደቁን ነው በምሬት የሚገልጹት። ይህንን ነባራዊ ችግር የተረዳው የምዕራብ ትግራይ ጽላል ሲቪል ማህበረሰብ ለተወሰኑ በከፋ ሁኔታ ላይ ለሚገኙ ተፈናቃይ ወገኖች ባደረገው ድጋፍ ነው። ኮር ተጠቀምት ሕማም ነው ካሊየ መድኃኒት ተጠቀምት ናይ ኤችአይ መድኃኒት ነው ናይ ደም ግፊት የስኳር በሽታ ታማሚዎች፣ የደም ግፊት፣ የኤችአይቪ ኤድስ ብዙ መድኃኒት ተጠቃሚ በሽተኞች አሉን። ተጨማሪም ብዙ አረጋውያን፣ አካል ጉዳተኞች በሽተኞችም የአልጋ ቁራኛ የሆኑም አሉ። ቤተሰቦቻቸው የተበታተኑባቸው ገሚሶቹ ወደ ሱዳን፣ ሌሎቹ እንዲሁ በተለያዩ መጠለያ ጣቢያዎች ሂደው ጧሪ ያጡ፣ ብርድና ዝናብ እንዲሁም ንፋስ መቋቋም ያልቻሉ አዛውንት አሉብን። ለዚህም በየቀኑ ብዙ ሰው እየሞተብን ነው። ክረምት በመጣ ቁጥር በረሃብ የሚያልቀው ህዝብ ሳይበቃ ጎርፍ እየበረታብን፣ በዝናብና ብርድ ብዙ ሰው እያጣን ነው። ተግባር ላይ ከማይውለው ቃል በስተቀር ጠብ የሚል መፍትሄ አጥተን ተስፋችን ጨልሞብን በችግር ነው ያለ ነው። የዓለም ማህበረሰብ ድምፅ ይሁነን፣ ይድረስልን። ተደራዳሪና አደራዳሪ አካላት ወደ ቀያችን እንዲመልሱን ነው የምንጠይቀው። ክረምት ኮይኑ ብጭቃ፣ ሓጋይ ኮይኑ ብንፋስ፣ ክረምት በጭቃ በጋ በንፋስና ፀሐይ፣ በዛ ላይ በተራበው አንጀታችን ምንም አይነት ድጋፍ ባላገኘንበት ተቸግረናል። እዚህ ያለው ወገን እያለቀ ነው፣ እንደ ቅጠል እየረገፈ ነው ያለው። እባካችሁ ወደ ቤታችን ወደ ቀያችን መልሱን፣ እባካችሁ ብዬ ነው እምማጸነው። ህይወት ሕማቅ ዘሎ ህይወት ሕማቅ ኣሎ። በዚህ ህይወት አስቸጋሪ ናት። እኔ አሁን የደም ግፊት መድኃኒት እወስዳለሁ። በዚህ መድኃኒት አይገኝም፣ ለመግዛትም አቅም የለኝም። በአጠቃላይ እዚህ ህዝቡ ሁሉ በችግር ነው ያለው። በቂ ባይሆንም ለተደረገልን የሸራ ድጋፍ እናመሰግናለን። ግን ለ6 ወር እንዲያገለግል ተብሎ የተዘረጋው ሸራ 4 ዓመት አስቆጥሯል። አሁን ከምንም አይከላከልም። ካሁን ወደ ቤታችን ይወስደናል ብለን ስንጠብቅ ተስፋችን እያጨለሙብን ነው። አሁንም እባካችሁ መልሱን ነው የምንለው። በሰለክለካ ከተማ የምዕራብ ትግራይ ተፈናቃይ ወገኖች አስተባባሪ አቶ ብርሃነ ገብረ መስቀል በተፈናቃይ ማዕከሉ የበርካታ ወገኖች መጠለያ በዝናብና ንፋስ መውደሙን በመግለጽ እየደረሰ ያለው የተፈናቃይ ወገን እልቂት ለመግታት የሚመለከታቸው አካላት ተጨማሪ ጊዜ ሳይወስዱ ወደ ቀያቸው ሊመልሷቸውም ጥሪ አቅርበዋል። የተደረገልን ድጋፍ በቂ ባይሆንም ግን ለሌሎች አርአያ ነው። አሁን ላይ 450 የሚሆን ሸራ ነው የፈረሰብን። ለ21 የባሰባቸው ተፈናቃይ ወገኖች ነው ድጋፍ የተደረገው። ይህ በቂ አይደለም፣ ግን እንደ ድጋፍ የሚመሰገን ነው። እዚህ ላይ ሊታይ የሚገባው 5ኛው ክረምት እዚህ የምንከርም ከሆነ እንደ ህዝብ ማለቃችን ነው። የሰለክለካ መጠለያ ካምፕ ከሌላው ለየት የሚያደርገው ለንፋስ የተጋለጠ ቦታ ነው። ብዙ አዛውንቶችና አቅም ያጡ ከ16,000 በላይ ወገኖች አሉብን። በዘላቂነት ግን እባካችሁ ሰርቶ ወደምንኖርበት ቀያችን መልሱ ነው የምንለው። ድጋፉን ያበረከቱት የምዕራብ ትግራይ ጽላል ሲቪል ማህበረሰብ ምክትል ሊቀመንበር አቶ ሰላማዊ ገብረ ሊባኖስ የተደረገው ድጋፍ ከአንድ በጎ አድራጊ ትግራዋይ የተገኘ መሆኑን በመግለጽ የተፈናቃዮች ህይወት ለመታደግ ሁሉም ወገን የቻለው እንዲያደርግም ጥሪ አቅርበዋል። ጽላል ሲቪል ማህበረሰብ ምዕራብ ትግራይ ኮይና ክንዛረብ ከለና የምዕራብ ትግራይ ጽላል ሲቪል ማህበረሰብ እኛም እንደ ወገናችን የአካባቢው ተፈናቃዮች ነን። ከድጋፍ ሰጪ አካላት ያሰባሰብነው ድጋፍ ነው ለባሰው ወገን እያገዝን ያለ ነው። እንደ በጎ ትግራዋይ ለፋሲካ በዓል ምሳ የላከልን ነው። የተወሰነ ሸራ ገዝተን ለመካፋፈል እየሞከርን ያለ ነው። እዚህ ብዙ ችግሮች ነው ያሉት። በዘላቂነት ከዚህ ችግር ለመውጣትም ተደራጅተን ሰላማዊ ትግላችን ነው ማስቀጠል ያለብን። ጽላል የምዕራብ ትግራይ ሲቪክ ማህበረሰብ ከዚህ ቀደም በሕጻጽ የሚገኙ ተፈናቃይ ወገኖችም በቻለችው አቅም ድጋፍ ማድረጓን ለማወቅ ተችሏል። የትግራይ ባህልና ቱሪዝም ቢሮ በትግራይ የሚገኙ ቅርሶችን ለመጠገን የሚያስችል የ100 ቀናት እቅድ መያዙን አስታወቀ። ቢሮ የትግራይ የቅርስ አስተዳደርና የሙዚየም ልማት ደንብ እንደሚያጸድቅም አስታውቋል። ለገነት ካሕሳይ ዘገባ ብርቱካን ጌታዬ።
ለአንድ ዓመት የስልጣን ጊዜ የተሰጠው የትግራይ ጊዜያዊ አስተዳደር ቢሮዎች ለቀጣይ 100 ቀናት ያቀረቡትን ፕሮግራሞች በተቋቋመው አዲስ ካቢኔ ማጽደቁ ይታወቃል። የትግራይ ባህልና ቱሪዝም ቢሮም በ100 ቀናት ውስጥ በ8 አበይት ጉዳዮች ማዕከል ያደረገ ስራዎችን ለመፈጸም እቅድ ይዟል ያሉት የቢሮው ምክትል ኃላፊ አቶ ኃይላይ በየነ በጥገና ሂደት ላይ የሚገኙ የትግራይ ቅርሶችን ሙሉ በሙሉ ግንባታቸውን ለማጠናቀቅ ከተያዙ ፕሮግራሞች ውስጥ መሆኑን ያብራራሉ። ናይ ነጋሽ ኣብዚ ንምኢት መዓልቲ ተወዲኦም ናብ ምረቃ የነጋሽ መስጊድ በእነዚህ 100 ቀናት ውስጥ ጥገናቸው ተጠናቆ ለምርቃት ይበቃሉ ብለን ከምንሰራቸው ስራዎች አንዱ ነው። በደቡባዊ ዞን ሰላዋ ወረዳ ቀብጽያ ጊዮርጊስ የሚባል ትልቅ ታሪካዊ ገዳም አለ። እሱ ጥገና እየተደረገለት ነው። በዚህ 3 ወር አሊያም በ100 ቀናት ውስጥ ግንባታቸው ይጨርሳል ብለን ከምናስባቸው አንዱ ነው። የትግራይ ጊዜያዊ አስተዳደር የያዛቸውን የትግራይ መልሶ ማቋቋም ስራ ፕሮግራሞች ከግብ ለማድረስ እንደ ቢሮ እየሰራና ያሉት አቶ ኃይላይ በየነ የአክሱም ሐውልትን ጨምሮ የስነ ጥንት ሙዚየምና በርካታ ታሪካዊ ቅርሶች ጥገናቸው በ100 ቀናት ውስጥ ይጀመራል ብለዋል። ጥገና ሐውልት አክሱም ወን በጣም ዘንጋዕ ኩነታት አለ። ስለዚህ የአክሱም ሐውልት ጥገና የዘገየበት ሁኔታ አለ። ስለዚህ እሱ ጥናት ተደርጎ አልቋል። በዚህ 3 ወር ወደ ተግባር እንዲገባ በቅርሱ ዙሪያ አንዱ እየተረዳዳን ካለንባቸው ጉዳዮች ነው። በውቅሮ ትልቅ የስነ ጥንት ሙዚየም አለን። ለብዙ ጊዜ ለቱሪስቶች ክፍት ሆኖ የነበረ ቅርሳችን ነው። እሱም ጥገና የሚያስፈልገው ከሚመለከታቸው አካላት ጋር በመነጋገር በግንቦት ወር አስፈላጊው ጥገና እንዲደረግለት ወደ ተግባር ለመግባት ጫፍ ላይ ተደርሷል። ሌሎች የሃ አቡነ አፍጸ ትልቅ ታሪካዊ ቅርስ ገዳም አለን። እሱም በጨረታ ሂደት ላይ ነው። እሱን ጨርሶ 100 ቀናት ውስጥ ወደ መደበኛ የጥገና ስራ የሚገባበት ሁኔታ ነው ያለው። እንደ ትግራይ ባህልና ቱሪዝም ቢሮ የቅርስ አስተዳደር ደንብ እንዳልነበረ ያስታወሱት ኃላፊው የቅርስ አስተዳደርና የትግራይ ሙዚየም ልማት ደንብ ማጽደቅ በ100 ቀናት ውስጥ ከሚከናወኑ ስራዎች በቢሮው ከተያዙ እቅዶች መካከል መሆኑንም ያስረዳሉ። አዋጅ ያለና ከም ቢሮ ግን ደንብታት ይብልናይ። ስለዚህ ደንብ ምሕዳር ሓድግታት እንደ ቢሮ አዋጅ አለ፣ ነገር ግን ደንቦች የሉንም። ስለዚህ የቅርስ አስተዳደር ደንቦችን እያዘጋጀን ነው። በእነዚህ 100 ቀናት ውስጥ እንደሚጸድቅ ተስፋ እናደርጋለን። የትግራይ ሙዚየም ልማት ደንብም የለንም፣ እሱንም ተጀምሯል። በእነዚህ ቀናት ውስጥ እንደሚያልቅ ተስፋ አለን። ከቅርሶች ጋር የተያያዙ እነዚህ ናቸው። በትግራይ የዓለም አቀፍ የነርሶች ሳምንት መጪያችን ከነርሶቻችን ጋር ነርሶችን መንከባከብ ኢኮኖሚን ያጠነክራል በሚል መሪ ሀሳብ ከነገ ሚያዝያ 28 እስከ ግንቦት 4 2017 ዓ.ም እንደሚከበር የትግራይ ነርሶች ማህበር ገለጸ። የማህበሩ ፕሬዝዳንት ረዳት ፕሮፌሰር ዮሐንስ ተስፋይ እንደገለጹት የነርሶች ሳምንት ምክንያት በማድረግ በተለያዩ ሆስፒታሎችና ጤና ጣቢያዎች እንዲሁም የተፈናቃዮች መጠለያ ጣቢያዎች ላይ ነፃ የሕክምና አገልግሎት መስጠትን ጨምሮ የተለያዩ መርሃ ግብሮች ይካሄዳሉ። ታሪክ ፍሳ ዓለም አቀፍ የነርሶች ሳምንት መጪያችን ከነርሶቻችን ጋር ነርሶችን መንከባከብ ኢኮኖሚን ያጠነክራል በሚል መሪ ሀሳብ ከነገ ሚያዝያ 28 እስከ ግንቦት 4 2017 ዓ.ም ይከበራል። በትግራይ ደረጃ ሳምንቱ እንዴት ነው የሚከበረው የሚለውን አስመልክቶ የትግራይ ነርሶች ማህበር አመራሮች ለጋዜጠኞች መግለጫ ሰጥተዋል። የማህበሩ ፕሬዝዳንት ረዳት ፕሮፌሰር ዮሐንስ ተስፋይ የነርሶችን ሳምንት አስመልክቶ የተለያዩ መርሃ ግብሮች እንደተዘጋጁ ገልጸው ከነዛ መካከል ደግሞ ነርሶች በተለያዩ ሆስፒታሎችና ጤና ጣቢያዎች ነፃ የሕክምና አገልግሎት የሚሰጡ ይሆናል ብለዋል። እንዲሁም ደግሞ ተፈናቃይ ወገኖች በሚገኙባቸው የትግራይ የተለያዩ አካባቢዎች ተገኝተውም ይህንን ነፃ አገልግሎት ይሰጣሉም ሲሉ አስረድተዋል። ይህ ማህበር በትግራይ ደረጃ በሳምንቱ የነርሶች ቀን በሚለው የሚሰሩ አክቲቪቲ ተግባሮች አውጥቷል። በዚህ መሰረትም በተለያዩ ሆስፒታሎች እና ጤና ጣቢያዎች ነርሶቻቸውን ወድበው ካለው የጤና ባለሙያ ጋር በመሆን የነፃ አገልግሎት፣ የምክር አገልግሎት፣ የትምህርት እንዲሁም የስኳር፣ የደም ግፊት፣ የተለያዩ ምርመራዎችን ነፃ አገልግሎት የሚሰጡበት በሆስፒታል ውስጥም ከሆስፒታል ውጭም በተፈናቃይ አካባቢዎችም በዛ የሄዱ አገልግሎት እንዲሰጡ አንዱ ዋናው ስራቸው ሆኖ ነው ፕሮግራም ስኬጁል ያወጣ ነው። እንደ ማህበርም ያው የአባሎቹ ጥቅምና ክብር ማስከበር ስለሆነ እነሱም በተለያዩ ዘርፎች ከሌላ የጤና ማህበራት ጋር በመሆንም ይህንን ስራ እያካሄደ ይገኛል። በሚከበረው ዓለም አቀፍ የነርሶች ሳምንት ነርሶች ለሚሰጡት አገልግሎትና መልካም ስራ
በማመስገን ለማበረታታትና በጎ ተግባራቸው እንዲቀጥሉበት በሚመለከታቸው አካላትና በማህበረሰቡ እውቅና እንዲሰጣቸው ይደረጋል ያሉት ደግሞ ሌላው የትግራይ ነርሶች ማህበር አመራር እጩ ዶክተር ካልአዩ ኪዳኑ ናቸው። ነርሶች የሚሰሩት ስራ በሚመለከታቸው አካላትና በህብረተሰቡ ሪኮግናይዝ እንዲደረጉ እውቅና እንዲሰጣቸውና ለቀጣይ ደግሞ ጥሩ መንፈስ ኖሯቸው በዛ ስራቸውን እንዲቀጥሉ ለማበረታታት ያክል ነውና በዛ ሳምንት የተለያዩ ህብረተሰቡን የሚጠቅሙ የነርሲንግ ስራዎች ይሰራሉ። ህብረተሰቡን አዌርነስ እንዲኖረው ነርሶች ምንድነው የሚሰሩት ሆስፒታል ውስጥ ምን ስራ ይሰራሉ የሚለውን እውቅና እንዲኖረው ህብረተሰቡ እነዛ ስራዎች ይሰራሉ ማለት ነው። ሌላኛዋ የማህበሩ አመራር የጤና ባለሙያ ብርሃን ሐለፎን በበኩላቸው ነርስና አጠቃላይ የጤና ባለሙያ የከበረና ውድ ሙያ ቢሆንም ክፍያው ግን ዝቅተኛ በመሆኑ ነርሶች ለማህበራዊ ኢኮኖሚያዊ ችግር ተጋልጠዋል ያሉ ሲሆን ከጦርነቱ በኋላ ደግሞ ከደረሰባቸው ስነ ልቦናዊ ጉዳት በተጨማሪ ያለው የኑሮ ውድነት ሌላው ችግር ፈጥሮባቸዋል። ስለሆነም የሚመለከታቸው አካላት ጉዳዩን ትኩረት አድርገው በመገንዘብ መፍትሄ ያብጁለት ሲሉ ጠይቀዋል። የሚከፈለው ደሞዝ እንግዲህ ትንሽ ነው። በአሁኑ ሰዓት ስናስበው ይሄ ግባ የሚባል ክፍያ አይደለም እየተከፈለው ያለው 6000 7000 8000 9000 10000 ምንም ትርጉም የለውም። በአሁኑ ሰዓት ለቤት ክራይ ነው፣ ተማሪ ሊያስተምር ነው፣ ልጁ ሊያስተምር ነው፣ ለትራንስፖርት ሊያውለው ነው። ይሄ ሁሉ እንግዲህ መንግስት ማገናዘብ መቻል አለበት። እንደ ሙያ ክብር ያለው ሙያ ነው። በጣም ሰው እንደተባለው መሐላም ስላለበት ነው እዛ እየሰራ ያለው ቃለ መሐላ ገብቷል። ያንን ነገር ላለማፍረስ እየሰራ ነው። የሚከፈለው ክፍያ ግን ብዙ ይሄ ነው የሚባል አይደለም። መስተካከል መቻል አለበት። አትሊስት የጤና ባለሙያ ሲባል ለራሱ ማግኘት ያለበት ሰርቪስ ማግኘት መቻል አለበት። ከውጭ የዳዕመ ሰሪ ኃይሎች በፖርት ሱዳንና በኤርትራ ድንበር ላይ የድሮን ጥቃት ማካሄዳቸውን ተሰማ። የሱዳን ሰራዊት እንደገለጸው የፈጥኖ ደራሽ ኃይሎች ትናንት ሚያዝያ 26 2017 ዓ.ም በፖርት ሱዳን በሚገኘው ወታደራዊ አየር ማረፊያ በሰው አልባ አውሮፕላን ጥቃት እንደፈጸሙ አስታውቋል። በሱዳን ፈጥኖ ደራሽ ኃይልና ሰራዊት መካከል ጦርነት ከተጀመረ አንስቶ በተካሄዱ ጥቃቶች የሱዳን መንግስት ወታደራዊ ማዕከል የሆነችው ፖርት ሱዳን ጥቃት ሲፈጸም ይሄ መጀመሪያው ነው ተብሏል። የሱዳን ጦር ቃል አቀባይ ናቢል አብደላ አርኤስኤፍ በምብራቃዊ የቀይ ባህር ከተማ በሚገኘው የአየር ቦታ ኡስማን ዲጊና ኢላማ ያደረገ አጥፍቶ ጠፊ ሰው አልባ ድሮን እንዳስወነጨፈ ገልጿል። ጥቃት የተፈጸመበት አካባቢ የጦር መሳሪያ ማከማቻና ሰላማውያን ሰዎች በብዛት የሚንቀሳቀሱበት አካባቢ መሆኑም ተገልጿል። በመጨረሻ የእስራኤል መከላከያ ኃይል በጋዛ ለሚያካሂደው የተጠናከረ ወታደራዊ ዘመቻ ተጠባባቂ ኃይሉ መጥራቱን አስታወቀ። የእስራኤል ደህንነት ካቢኔ በበኩሉ በጋዛ ለሚካሄደው ወታደራዊ ዘመቻ እቅዱን አጽድቆታል። የቢቢሲ ዘገባ ነው። ስለሺ ሐጎስ ተመልክቶታል። የእስራኤል መከላከያ ኃይል በ10 ሺዎች የሚቆጠሩ ተጠባባቂ ኃይሉን አባላት በጋዛ ለሚያካሄደው የተጠናከረ መስፋፋት መጥራት ጀምሯል። የእስራኤል ደህንነት ካቢኔ በጋዛ ሐማስ ላይ የሚያካሄደውን ዘመቻ ለማስፋት እንዲሁም ግዛቶችን የመቆጣጠር እቅድን አጽድቋል። ይህ እቅድ ተግባራዊ የሚሆነው የአሜሪካው ፕሬዝደንት ዶናልድ ትራምፕ በሚቀጥለው ሳምንት ቀጠናውን ከጎበኙ በኋላ ነው ተብሏል። መከላከያ ኃይሉ በጋዛ ታግተው የሚገኙ እስራኤላውያንን ለማስለቀቅና የሐማስ ታጣቂዎችን ለማሸነፍ ጫና መጨመሩን ይናገራል። ካቢኔው በመርህ ደረጃ የሰብአዊ እርዳታ በግል ኩባንያዎች በኩል መግባት እንዲጀምር ማጽደቁም ተነግሯል። እስራኤል ለ2 ወራት ያህል ማንኛውም እርዳታ እንዳይገባ ያገደች ሲሆን የተባበሩት መንግስታት ድርጅት ከፍተኛ የሆነ የምግብና የሌሎች አቅርቦቶች እጥረት ተፈጥሯል ብሏል። የተባበሩት መንግስታትና ሌሎች የእርዳታ ኤጀንሲዎች ምክረ ሐሳቡ መሰረታዊ የሰብአዊ እርዳታ መርሆችን የሚጥስ በመሆኑም እንደማይተባበሩ ገልጸዋል። የጠቅላይ ሚኒስትሩ ተቾች የተኩስ አቁሙ ማብቃቱን ተከትሎ በቅርቡ ያካሄደው ወታደራዊ ዘመቻ ታጣቂዎቹን ለማስለቀቅ አለመቻላቸውን በመግለጽ ኔታንያሁ በዚሁ ግጭት ዓላማቸው ምንድነው የሚለው ጥያቄ ውስጥ ወድቋል ብሏል። የካቢኔ አባላቱ ለበርካታ ወራት ቀስ በቀስ የሚደረግ የምድር ላይ ዘመቻን ያለምንም ተቃውሞ ማጽደቃቸውን የእስራኤል መገናኛ ብዙሃን ዘግበዋል። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙትን 59 እስራኤላውያን 24ቱ በሕይወት አሉ ተብሎ ቢታመንም ማስለቀቅ ሳይችል ቀርቷል።
እስራኤል ለ2 ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋች ማስለቀቅ አልቻለችም። ከዚያ ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎችን በቁጥጥር ስር ያዋለች ሲሆን በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደው ወታደራዊ ዘመቻ እንዲሁም ከ2 ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመ ነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላል ቢሉም እስራኤል ይህንን ውንጀላ አትቀበለውም። ከቅርብ ጊዜ ወዲህ በሺዎች የሚቆጠሩ ተጠባባቂ ኃይሎች ፊርማ በማሰባሰብ የኔታንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ታጋቾችን ለማስለቀቅ ድርድር እንዲያደርግ ጠይቀዋል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም